እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ነው። ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች፣ አላህም አይወድም ማለት ነው። እናቴ ትቆጣኛለች። ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ነው። ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች፣ አላህም አይወድም ማለት ነው። የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ህግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ፣ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍክ 10 ሚሊዮን ብር ትወስዳለህ፣ ካላሸነፍ ቤት ትገባለህ። ይሄ አም ፕሮፌሽናል ነው። ስለዚህ እናቴ በዚህም ትቆጣኛለች። አላህም ቁማር አይወድም። ቁማር ነው በቃ ቁማር አላህ አይወድም። እናቴ ትቆጣኛለች ማለት ነው። እናንተ የምታመልኩት አምላክ ቁማር ይወዳል? እናታችሁ ቁማር ትወዳለች? ቁማር ስትጫወቱ ትፈቅዳለች? እንደዛ ማለት ነው። ፕሮፌሽናል ከሆነ ግን እናቴ እየቀጠቀጠች ነው ግባ ምትለኝ፣ እየደበደበች ማለት ነው። ፕሮፌሽናል ፋይት ከሆነ ትኬት 10% ከተደረገልኝ እገባለሁ። ቀጣይ ተፋላሚዎች መልካም እድል ነው ማለት የምፈልገው። ነገር ግን ሊያሸንፍ የሚችለው ከወዲሁ መገመት ብዙ ላይከብድ ይችላል። እንደ ስፖርት እውቀት እንዳለው ሰው ብቻ ሳይሆን ብዙ ያን ያክል እውቀት የሌለው ሰው ራሱ ምናልባት ፋይቱን በቀላሉ ሊገምት ይችላል። ከባለፈው ኤክስፒሪየንስ ኦር ደግሞ ካሉት ልምዶች አንፃር እንግዲህ ግምት ወዴት እንዳደላ መገመት ትችላላችሁ። የእናንተን ሐሳብና አስተያየት በኮሜንት ቦክስ እስኪ ማን ያሸንፋል የሚለውን ኮሜንት ላይ አስቀምጡልኝ። ቴንኪው